አንዳንድ ሁጃጆች ወደ መካ ልክ እንደደረሰ ጧፍ ማድረግ ግዴታ የሚመስለውና መኗሪያውን እቃውን ሆቴሉን ምናምን ሳያመቻች ሙልተዘም የሚባላል ሙልተዘሙን የካዕባ በር አድርጎ የሚቆጥራል እሱን በቀኝ አድርጎ በውስጡ አቋርጦ መሄድ ይሄ አይሆንም ከውጭ ነው ከጉርዱ ውጭ ነው ጧፍ መደረግ ያለበት በመጀመሪያው የመግቢያ ጧፍ ላይ በመጀመሪያዎቹ በሶስቶቹ ዙር ነው ይሄ ሶምሶማ የሚደረገው ሐጀር አልአስወድን ሰላም ለማለትና ለመንካት ግፍትሪያ ደካሞችን እየገፈታተርን የምናደርገው ነገር በጣም ስተት ነው سرت والشوق طريقي جئت من فج عميق إن من أركان ديني حجة البيت العتيق سرت والشوق طريقي جئت من فج عميق إن من أركان ديني حجة البيت العتيق جئت للبيت الحرام السلام عليكم ورحمة الله وبركاته أهلا وسهلا ومرحبا حجاج بيت الله الحرام يتكبراتشو يتودداتشو في أفريكا تي في بروغرام يمتكتاتلو حج لاي يمتنقساقسو حج لمهد يتزጋጃችሁ ዑምራ ለማድረግ የምታስቡ ሁሉ አሁን ከዚህ በኋላ የማነሳቸው ነገሮችም እንዲሁ ተከታተሉልኝ ጀዛኩሙላህ ኸይራን ኢህራም ላይ ካሉ ስተቶች መካከል ብዙ ነገሮችን አንስተናል እንደው ሌሎች ከኢህራም በኋላ ያሉትን ነገሮች ብናይ ብዙ ነገሮች አሉ ኢማሙ አልአልባኒ ረህመቱላሂ ተዓላ ዐለይህ በኢህራምና በለበይክ ጉዳይ ላይ የተፈጠሩ ቢድዓዎች አሉ ብለው አንዳንዶቹ ኢህራሙ ሰዓቱ ጊዜው ከመድረሱ በፊት ወይም ቦታው ከመድረሱ በፊት ኢህራም የሚያደርጉ ሰዎች አሉ ሌላው ደግሞ ኢህራም ካደረኩ ጀምሮ አልናገሩም ብሎ አፉን ዘግቶ የሚኖራል ሌላው ለበይክ اللهم ለበይክ ማለቱን ተተው ሱብሃንአላህ ወልሐምዱሊላህ ያሉ የሚቀይሩ አሉ እነዚህ ሁሉ አይሆንም ወደ መካ ከተደረሰ በኋላ ደግሞ ከመካው ከካዕባው ከሐረሙ መስጂድ ውጭ ያሉትን መስጂዶች እጎበኛለሁ ያሉ ተሰብስበው ይሄዱ የሚሄዱ ሰዎች አሉ እነሱን መዘየር የሐጁ አካል ነው ብለው የሚያስቡ በመካ ዙሪያ ያሉትን ጋራዎች ሰፈሮች ሂራን ሚና አካባቢ ያለውን ሌላውም መስጂዶችን መስጂድ አይሻን እንደዚህ ያሉትን መስጂዶች ይሄዱ መጎብኘት ተገቢ ነው ብለው የሚያስቡ ሰዎች አሉና እነዚህን መጠንቀቅ ያስፈልጋል ነው ኢህራም ያደረገ ሰው ከኢህራሙ በኋላ አዳቡን ጠብቆ ወደ ጧፉ ነው መሄድ ያለበት ስለዚህ አሁን ቀጥዬ በጧፍ ላይ ሊከሰቱ የሚችሉ ስህተቶችን እናያለን ሐጀር አልአስወድን ሲያይ እጁን ማንሳት እንደዚህ ማለት ነብዩ ሰለላሁ ዐለይሂ ወሰለም بسم الله والصلاة والسلام على رسول الله اللهم اغفر لي ذنوبي وافتح لي أبواب رحمتك يلو نبر ቀኝ እግራቸውን ጀምር አንተን በቀኝ እግራቸው ጀምር አርገው بسم الله والصلاة والسلام على رسول الله اللهم اغفر لي ذنوبي وافتح لي أبواب رحمتك يلو نبر እንጂ ካዕባን እንትን ሐጀር አልአስወድን ሲያዩ ዱዓ ማድረግ ወይም ይሄንን ዱዓ አድርጉ የሚል ከዚህ ሌላ የመጣ ነገር የለም ሁለተኛው አንዳንድ ሁጃጆች ወደ መካ ልክ እንደደረሰ ጧፍ ማድረግ ግዴታ የሚመስለውና መኗሪያውን እቃውን ሆቴሉን ምናምን ሳያመቻች ዋውኑ እንትን ጧፍ ማድረግ አለብኝ ብሎ የሚያስብ ብዙ አለ ሌላው ደግሞ ነወይቱ ጧፍ ብሎ ድምጹን ከፍ አድርጎ ተናግሮ በቃሉ መሄድ ይሄም ስተት ነው ሌሎች መስጂዶች ላይ ስንገባ ተህየተል መስጂድ እንደምንሰግዱ ሁሉ حرم مسجد مسيكبا تحية المسجد
የሚሰግዱ ሰዎች አሉ። ይሄ ስህተት ነው። ዑለማዎቹ ምን ይላሉ? አተሕያቱ ኸምሱን ሰላምታ 5 ናቸው። የመስጂዶች ሁሉ ተሕያ ሰላት ነው። የካዕባ ደግሞ ተሕያው ጠዋፍ ነው። የሐረም ደግሞ ተሕያው ሐረም ክልሉ ለመግባት ኢሕራም ማድረግ ነው። ሚና ደግሞ መጀመሪያ እንደገባህ ጠጠር ነው የሚወረወረው። የጁሙዓ ቀን ደግሞ ኸጢቡ ወደ መስጂድ ሲገባ ሶላት መስገድ ሳይሆን ሚንበር ላይ ወጥቶ ኹጥባ መጀመር ነው ይላሉ መሻይኾች። አምስተኛው ስህተት አንዳንድ ሁጃጆች ሙልተዘም የሚባል አለ። ሙልተዘሙን የካዕባ በር አድርጎ የሚቆጥር አለ። ሙልተዘም ማለት በካዕባው በርና በሐጀረል አስወድ መካከል ያለው ቦታ ነው። ግድግዳው ነው። በሩ እንዳይመስላችሁ ለማለት ነው። ለዚህ አካባቢ መድረስ የቻለ ሰው። ሌላው ደግሞ በጠዋፍ ላይ ካሉ ስህተቶች መካከል ከሐጀረል አስወድ ተነስቶ እንዲህ ሲከድ እዚህ አካባቢ ጉርድ ግድግዳ አለ። እሱን በቀኝ አድርጎ በውስጡ አቋርጦ መሄድ ይሄ አይሆንም። ከውጭ ነው፣ ከጉርዱ ውጭ ነው ጠዋፍ መደረግ ያለበት። በዚያ የሄደ ሰው መመለስ አለበት። ግፊ ገፍቶት በዚያ ውስጥ ካለፈ ተመልሶ ሌላ ቁጥር መሙላት አለበት እንጂ አይሆንም። ሰባተኛው ስህተት ያለ ውዱእ ጠዋፍ ማድረግ የተበላሸ ነው ብሎ የሚያስብ ሰው አለ። እርግጥ አጠዋፍ ሐውለል ካዕባ ምስለ ሶላት ነው ብለው ጠዋፍ ማድረግ ውዱእ ማድረግ አለበት የሚሉ ሰዎች አሉና እሱን ግዴታ አድርጎ ይዞ መሀል ላይ ውዱእ ሲበላሽበት በተለይ በዛህማ በጣም ክራውድድ በሆነበት ግፊ ባለበት ጊዜ ይህንን መቁጠር 10 ጊዜ እየደረሱ እየወጡ እየተመለሱ ግፊን ማብዛት አደጋ ነው። الطواف حول البيت مثل الصلاة إلا أنكم تتكلمون فيه فمن تكلم فلا يتكلم إلا بخير بالوال بميل ነው። القول بأنه يلزم للطواف وضوء من المسائل الخلافية ነው። አይወጅብም ነው። አይወጅም። አንደኛ صحيحو ቢያረገው ጥሩ ነው خروج من الخلاف ግን ያለ ውዱእ ጠዋፍ አደረኩኝ ብሎ እንደገና ግፊ ውስጥ ገብቶ መዳረቅ የለበትም። والصواب أنه موقوف من كلام ابن عباس كما رجحه الترمذي والبيهقي وابن تيمية وابن حجر وغيرهم من العلماء. ሌላው ስምንተኛው ስህተት ጠዋፍ ሲደረግ ማረትረት ሁሉም ጠዋፍ ላይ የሚደረግ ይሄ ደግሞ አይሆንም። አንደኛ በሰባቱ ሙሉ አይደለም፣ ሁለተኛ በየጠዋፉ ማለት አይደለም። በመጀመሪያው የመግቢያ ጠዋፍ ላይ በመጀመሪያዎቹ በሶስቶቹ ዙር ነው። ይሄ ሶምሶማ የሚደረገው በሶስቶቹ ዙር ነው። እሱም የመጀመሪያው ጠዋፍ ላይ ነው። ከዚያ በኋላ ባሉት ጠዋፎች በቀን 10 ጊዜ ብትጠውፍ በዚያ ሁሉ ታረተርታለህ ማለት አይደለም። ማረትረትም ሆነ ቀኝ እጅ ማውጣትም ሆነ ለወንዶች እንጂ ለሴቶች አይመለከትም። ليس على النساء رمل ولا بين الصفا والمروة በካዕባ ዙሪያም ሲደረግ ማረትረትም ሴቶችን አይመለከትም። በሶፋና በመርዋ መካከል ባለው ላይም በሚሮጥበት ቦታ ሴቶች አይሮጡም ብለው ነብዩ ሰለላሁ ዐለይሂ ወሰለም ማስተማራቸውን ኢብኑ አቢ ሸይባ في مصنفه በኢብኑ አባስ ይሄንን አውርተዋል ይሉናል። ዘጠነኛው ስህተት በእያንዳንዱ ዙሪያ ላይ የተወሰነ ዱዓ አለው ብሎ ዱዓ መስጠት ነው። ለጠዋፉ ምንም ዱዓ የተገደደ የለም። ዱዓው ምንድነው ሩክነል የማኒ ተነስቶ ሐጀረል አስወድ እስከሚደርስ ድረስ እዚህ መሐለችው መካከል ረበና አቲና ፊ ዱንያ ሐሰና ወፊ الآخرة ሐሰና ወቂና عذاب النار ቢባል የተወደደ ነው። ነብዩ ሰለላሁ ዐለይሂ ወሰለም እዚያች ላይ እቺን ዱዓ ያደርጉ ነበር ነው እንጂ ሌላው ዙሪያ ላይ የትኛውም ዙሪያ ላይ የተወሰነ ዱዓ ማድረግ ሸርጥ አይደለም፣ ዋጅብም አይደለም፣ ሱናም አይደለም፣ ሙስተሐብም አይደለም ነው። ሌላው ከተሰተቶች አንዱ በጣም ጠዋፍ ላይ ሐጀረል አስወድን
ሰላም ለማለትና ለመንካት ግፍትሪያ ደካሞችን ይገፈታተርን የምናደርገው ነገር በጣም ስተት ነው። ሌላው حتى حجر الأسود ላይ ከገባን እንኳን ካገኘነው ከደረስንበት እሱን ስንነካ እሱን ለመንካት ስናደርግ ከሐጀር الأسود የሚገኝ ኸይር ነገር አለ በረካ አለው ብለን ማሰብ በጣም ስተት ነው። ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ሐጀር الأسودን ሰላም ብለው ድንጋይ መሆንክን ምንም ማጠቅም ምንም ማትጎዳ መሆንክን አቃለሁ ነብዩ ሰለላሁ ዐለይሂ ወሰለም ሲስሙ ስላየሁ እንጂ አልስምህም ነበር ብለዋል። ይሄ ሁሉም ሰው ሊያቀው ይገባል። ከድንጋው የሚፈለግ ነገር ምንም ነገር የለም። 12ኛው የሩክነ اليماني ላይ ያለችውን ድንጋ መንካት እንደዚሁም ጥሩ ነው። ግን እሱ ለመንካት ሲባል ከአቅም በላይ የሆነ ግፍትሪያና በዳምን በፍጹም መደረግ የለበትም። ሌላው 13ኛው ጧፍ ሲደረግ አንዱ የመራ ሙጠውፍ የሚባል ነገር አለ። እሱ ያስጠወፈ ዱዓ ያደረገ አብሮ ህዝቡ ዱዓ የሚያደርገው ነገር በጣም የተሳሳተ አሰራር ስለሆነ ይሄንንም ጥንቃቄ እንድታደርጉ ነው። ሌላው ደግሞ የሚያስቅ ስተት ምን አለ መሰላችሁ? ጧፍ በተደረገ ቁጥር ቀጥሎ ሶፋና መርዋ ሁሉ ጊዜ መሄድ ያለበት የሚመስል ሰው አለ። ጧፍ በየትኛው ጧፍ ይደረጋል። ጧፍ ግን ሳይ ያስፈልገዋል አንድ ጊዜ ነው። በዑምራም አንድ ጊዜ ነው፣ ሐጅም ላይ አንድ ጊዜ ነው በሶፋና በመርዋ መካከል የሚደረገው ሂደትና ይሄንንም ጥንቃቄ ማድረግ ያስፈልጋል ነው። መቃሙ ኢብራሂም ላይ ከኢብራሂም መቋሚያ ቦታ ላይ 2 ረካ መስገድ የግድ ያስፈልጋል። ግን እሱ ካልተቻለ የትም ቦታ ላይ መስገድ የሚቻል መሆኑን ባለማወቅ እዚያ ላይ ካልሰገድኩ ብሎ የሚደረገው ትግልና ጩኸት መከራው ጥንቃቄ መደረግ አለበት። መቃሙ ኢብራሂም አጠገብም ረጅም ጊዜ ቆሞ ዱዓ ማድረግ የተከለከለ ነው። ለምን ሰዎችን እንትን ይላልና በለለበት ግፍ በለለበት ጥሩ ነው። ላኪን ብታረግ ዱዓ ብታደርግ ችግር የለም። ረጅም ዱዓ ማድረግ ግን በተለይ እዚያ አደጋ ነው። አንዳንዶቹ በካዕባ ዙሪያ ለሊት ጧፍ አይደረግም ብለውም የሚጨናነቁ ሰዎች አሉ። ምንም ችግር የለውም። ሌሎቹ ደግሞ ለጧፍ ለማድረግ መታጠብ ተገቢ ነው ብለው ለጧፍ ሲደረግ ካልሲ ካላደረግነ እንትን ካላደረግነ ብለው የሚሉ ሰዎች አሉ። እነዚህና መሰሎችን የጧፍ ቢድዓዎች መጠንቀቅ ያስፈልጋል። አሁንም ስተቶቹ አላለቁም። አሁንም ደግሞ ስተቶችን እንለቅማለን። ለምን እንደምንለቅም ታውቃላችሁ? እንዳትሳሳቱ በማሰብ ነው። ጀዛኩሙላሁ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ። سرت والشوق طريقي جئت من فج عميق إن من أركان ديني حجة البيت العتيق سرت والشوق طريقي جئت من فج عميق إن من أركان ديني حجة البيت العتيق جئت للبيت الحرام